በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለታላቁ ጾም ለሶስተኛው ዕለተ ሰንበት ምኩራብ በሰላም በጤና ደረሳችሁ አደረሰን። ይህንን ቅዱስ አማኑኤል ዩቲዩብን የምትመለከቱ ሁላችሁም በሀገርም ውስጥ በውጭም ሀገር ያላችሁ እንኳን ለዚህ ሰዓት እንኳን ለዚህ ጊዜ አደረሰን አደረሳችሁ። አምላካችን እግዚአብሔር ጾሙን የበረከት የምህረት የይቅርታ ያደርግልን። በረከተ ስጋ በረከተ ነፍስ የምናገኝበት ያደርግልን። የእመቤታችን ምልጃ የቅዱሳን መላእክት ጥበቃ አይለየን። እንግዲህ እንደ ቤተ ክርስቲያናችን ስርዓት እንደ ቤተ ክርስቲያናችን ትውፊት ምኩራብ ይባላል። ምኩራብ ማለት የቃሉ ትርጉም እስራኤላውያን በየርስታቸው ምኩራብ ሰርተው እግዚአብሔርና ሰዎች የሚገናኙበት፣ እግዚአብሔርን በጸሎት የሚጠይቁበት፣ እግዚአብሔርን የሚማጸኑበት ቦታ ማለት ነው። ቤተ መቅደስ የሚሰራው በኢየሩሳሌም ነው። እስራኤላውያን እንግዲህ 70 ዘመን በምርኮ በነበሩበት ሰዓት እግዚአብሔር ሆይ ብታዋጣን ከዚህ መከራ ብታድነን ቤተ መቅደሱን እንሰራለን ብለው እግዚአብሔርም ከ70 ዘመን በኋላ አውጥቷቸው በዘሩባቤል ዘመን ማለት ነው። ዘሩባቤል በነገሰ በሁለተኛው ዓመት 46 ዘመን ቤተ መቅደሱ ሲገነባ ቆይቶ ይህ ቤተ መቅደስ አቅጣጫውን መንፈሳዊ አገልግሎትነቱን ቀይሮ ወይንም ተቀይሮ የገበያ የስጋዊ ገበያ ብቻ ሆኖ ክርስቶስ አገኘው ነው የሚለው። ቅዱስ ዳዊትም በመዝሙሩ እስመ ቅናተ ቤትከ በልዐኒ፣ የቤትህ ቅናት በላኝ፣ የገበያ ቦታ አድርገው ባየሁ ሰዓት የቤትህ ቅናት አንገበገበኝ ብሎ ቅዱስ ዳዊት ይዘምራል። ቀጻዕክዋ በጾም ለነፍሴ፣ ነፍሴንም በጾም ቀጠኋት አስመረርኳት። እግዚአብሔር ቤተ መቅደሱን እንዲያስተካክል ቤተ መቅደሱን እንዲያበጃጅ እግዚአብሔርም በጾም በጸሎት ለመንኩት ይላል ቅዱስ ዳዊት። ቤተ መቅደሱን የገበያ በእግዚአብሔር ቤተ መቅደስ ውስጥ የስጋዊ ገበያ አድርገው ባየው ጊዜ እግዚአብሔር ይህንን እንዲያስተካክል የሚያስተካክል የሚችል እግዚአብሔር ነው። ነፍሴን በጾም አስመረርኳት ይላል። እንግዲህ ቤተ መቅደስ ማለት እግዚአብሔር እና ሰዎች የሚገናኙበት የእግዚአብሔር መንግስት በምድር ላይ ሰውና እግዚአብሔር የሚገናኙበት በምድር ላይ የተሰራችው የእግዚአብሔር ቤተ መንግስት ናት ቤተ ክርስቲያን ወይም ቤተ መቅደስ። ስለዚህ በብሉይ ኪዳን የነበሩት ፈሪሳውያን ሊቃነ ካህናት የእግዚአብሔርን ቤት የገበያ ቦታ አድርገው ስለነበረ እግዚአብሔር ቤቱን አጸዳ፣ ቤተ መቅደሱን ንጹሕ አደረገ። ጸሎት የሚጸለይበት ያለቀሱ እንባቸው የሚታበስበት እንጂ የገበያ ቦታ አይደለም ብሎ ሁሉንም አስወጣ ይላል። በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 49 ላይ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ቤት የገበያ ቦታ አታርጉት ብሎ ነው እንስሳትን ሁሉ ያስወጣው እና በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 49 ላይ በአባቴ ቤት እሆን ዘንድ እንዲገባኝ አላወቃችሁምን ይላል። ይህ እግዚአብሔር አባቴ፣ እኔ የእግዚአብሔር ልጅ ነኝ። ስለዚህ ቤቴ የጸሎት ቤት ይባላል። እግዚአብሔር ለልጆቹ ምሕረት ይቅርታ የሚያከፋፍልበት የምሕረት ቦታ እንጂ ስጋዊ ቁስ የምንሸክፍበት አይደለም። የህሊና እረፍት የአእምሮ ሰላም የምናገኝበት ነው የእግዚአብሔር ቤት እና በአባቴ ቤት
እሆን ዘንድ ድንግል ማርያም፣ ቅዱስ ዮሴፍ ጌታችን መድኃኒታችን ኢየሱስ ክርስቶስ የፋሲካን በዓል ለማክበር ወደ ኢየሩሳሌም በወጡ ሰዓት በሊቃውንት መካከል እየጠየቃቸው እየመለሰላቸው ከ3 ቀን በኋላ አግኝተውታል እና ድንግል ማርያም ልጄ ለምን እንዲህ አደረግክ ስትለው በአባቴ ቤት ሆን ዘንድ እንዲገባኝ አታውቁምን ነው ያላቸው። ስለዚህ ኢየሱስ ክርስቶስ ከ12 ዓመቱ ጀምሮ በዚህ ቤተ መቅደስ እንዳደገ በዚህ ቤተ መቅደስ እየሰራ እየጠየቀ እያስተማረ እንዳደገ ቃሉ ይነግረናል። በዚህ በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል ይላል። የእግዚአብሔር ቤት የጸሎት ቤት፣ ያለቀሱን በሚታበስበት፣ እረፍት የሚገኝበት፣ ሰላም የሚገኝበት፣ ነፃነት የሚገኝበት፣ ከኃጢአትና ከበደል የምንርቅበት፣ ሐሳባችንን የምንፈልገውን ነገር ወደ እግዚአብሔር የምንጠይቅበት ቅዱስ ቦታ ነው ቤተ መቅደስ እና የአሕዛብ የጸሎት ቤት ነው። ቤቴን አታርክሱ ነው። እነሱ ግን ቤተ መቅደሱን ስጋዊ ገበያ እየገበዩበት፣ ስጋዊ ገበያ እያስተናገዱበት ስለነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ጅራፍ አብጅቶ ሁሉንም አስወጣ ነው። ይህንን ስልጣን በምን እንዴት አደርጋለህ? ማን ነው ስልጣን የሰጠህ አሉት ይላል። መቼም ምድራዊ ጥቅም፣ ምድራዊ ፍላጎት ሲበዛ እግዚአብሔርን ራሱ ብናገባ ማን ነው ስልጣን የሰጠህ ያስብላል። ምድራዊ ጥቅም ይህንን ያህል ያደርጋል፣ ይህንን ያህልም ያደርሳል። እሱ ግን ምን አላቸው? ይህም ቤተ መቅደስ አፍርሱት፣ እኔ በ3ኛው ቀን እሰራዋለሁ አላቸው። ይህ እኮ ቤተ መቅደስ የፈጀው ጊዜና ዓመት 46 ዓመት ነው። እንዴት አንተ በ3 ቀን ታነሳዋለህ አሉት ይላል። ዮሐንስ ስለ ሰውነቱ ቤተ መቅደስ ነው ብሎ ተርጉሞታል። ዋናው መሰረታዊ ሐሳቡ እዚህ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው 46ቱ ብሉያት የሚናገሩትን ክርስቶስ መከራ እንደሚቀበል፣ እንደሚገረፍ፣ እንደሚሞት ይናገራሉ። 46ቱ ብሉያት የሚናገሩትን ይህንን ሥጋዬን ግደሉት እኔ በ3ኛው ቀን አነሳዋለሁ እያላቸው። ዘሩባቤል የሰራው ቤተ መቅደስ እነሱ 46 ዓመት ነው የፈጀባቸው። እግዚአብሔር ግን በ46 ሰከንድ እንኳን መስራት ይችላል። ምክንያቱም ለእግዚአብሔር ሁሉ ነገር ይቻላል። ለእግዚአብሔር ሁሉን ነገር ማድረግ ይችላል። ስለዚህ ንጉሡ ዳዊት ምን አለ? ነፍሴን በጾም አስመረርኳት፣ ነፍሴን በጾም ቀጠኋት ይላል። ቤተ መቅደስን እንድታስተካክል ዛሬም ቢሆን በሐዲሷ ቤተ ክርስቲያን፣ በሐዲስ ኪዳን ባለችው ቤተ ክርስቲያን መለያየት፣ አለማመን ይህ ሁሉ ሸቀጥ ነው። ይህ ሁሉ ስጋዊ ገበያ ነው። በንጽህና በቅድስና ማገልገል፣ እግዚአብሔርን ፈርቶ መኖር፣ ቤተ መቅደሱን ማክበር ይገባል። ስለዚህ ዳዊት ቤተ መቅደሱን እንዲያስተካክል እግዚአብሔርን ለመንኩ፣ ተማጸንኩት ይላል። አንደኛ ዳዊት ነፍሴ በጾም አስመረርኳት ያለበት አንደኛ ታቦተ ጽዮን በድንኳን እያደረች እሱ ግን በዝግባ ቤት እየኖረ ቤተ መቅደሱን ለመስራት ዳዊት እግዚአብሔርን ለመነ። በዳዊት እጅ ላይ ግን ኦርዮንን አስገድሎ የኦርዮንን ሚስት እንደዚሁ ኃጢአት ሰርቶ እግዚአብሔር ስለተቀየመው ቤተ መቅደሴን አሰራም ማለት። እግዚአብሔር ቤተ መቅደሱን እንዲሰሩለት የሚፈልገው በንጽህና ንጹህ የሆነ ነገር ነው እግዚአብሔር የሚፈልገው የሚወደው። ስለዚህ ቤተ መቅደሱን ለመስራት አንተ ሳትሆን የታደልከው ልጅ ሰለሞን ነው ነው። ስለዚህ የቤትህ ቅናት በላኝ፣
ቤተ መቅደሱን እንድሰራ ነፍሴን በጾም አስመረርኳት፣ ቀጠኋት አለ። ሁለተኛ በቤተ መቅደሱ ላይ የሚደረገው አመፅና ተንኮል አይቼ ቀናሁ፣ ቀጠኋት ይላል። ለምሳሌ ኤሊ ልጆች እግዚአብሔርን እያገለገሉ በቤተ መቅደሱ እግዚአብሔርን አያውቁትም ነበረ ይላል። እግዚአብሔርን ያሳዝኑ ነበረ ይላል። አንዳንድ ጊዜ እግዚአብሔርን እያገለገልን እግዚአብሔርን አለማወቅ በጣም ከባድ ነው። እየቆረቡ እግዚአብሔርን አለማወቅ፣ እያስቀደሱ እግዚአብሔርን አለማወቅ፣ እየሰበኩ እግዚአብሔርን አለማወቅ። አንዳንድ ጊዜ መናገርና በሕይወት መኖር ይለያያል። በትንሿ እውቀታችን በትንሿ ባለን ነገር እግዚአብሔርን በተግባር እንድንኖር እንድናከብረው እግዚአብሔር ሁላችንንም ይርዳል። ወደቂቀ ኤሊ እኮ ያደሙንቱ ነው የሚላቸው። የኤሊ ልጆች ክፉዎች ነበሩ ነው የሚለው እና ይህንን አይቼ ቀናሁ ይላል። ሶስተኛ ዳዊት አስመረርኳት ያለው በቤተ መቅደሱ ውስጥ የሚሰራውን የሥጋ ገበያ ንግድ አድርገው ባየሁ ጊዜ ቀናሁ። የቤተ ቅናት በላይ ነው ያለው እና ቤተ መቅደሱ ሥጋዊ ሥራ የሚሰራበት ሳይሆን መንፈሳዊ በረከት የምናገኝበት፣ ስናከብረው የምንከብር፣ ስንንቀው የምንናቅ። ምክንያቱም እንዳከበራችሁኝ አከብራችኋለሁ፣ እንደናቃችሁኝ እንቃችኋለሁ። እግዚአብሔር መሐሪ ነው። እግዚአብሔር ምሕረቱ ብዙ ነው። እግዚአብሔር ቸርነቱ እጅግ ተነግሮ አያልቅም። ስለዚህ የእግዚአብሔርን ቤተ መቅደስ ማክበር ይገባል ማለት ነው። ከዚህ የምንማረው ምንድን ነው ስንል እግዚአብሔር በቤተ መቅደስ ውስጥ እንዴት ሆነን መኖር እንዳለብን ሲነግር፣ አንደኛ በንጽህና በቅድስና ሆነን እንድንኖር ይፈልጋል። እግዚአብሔር በቤተ መቅደስ ውስጥ በንጽህና በቅድስና ሆነን እንድንኖር እግዚአብሔር ይፈልጋል። ምክንያቱም በንጽህና በቅድስና ስናገለግለው አገልግሎታችን ቅድመ እግዚአብሔር ይደርሳል። በቂም በጥላቻ በክፋት ከሆነ ግን ጳውሎስ እንዳለው ፍቅር ከሌለኝ አገልግሎቴ 24 ሰዓት ቢሆን እንደሚጮህ ናስ ነኝ ነው ያለው። ስለዚህ አገልግሎታችን በንጽህና በቅድስና ሲሆን ሕይወታችንም ይባረካል፣ ጸሎታችንም ቅድመ እግዚአብሔር ይደርሳል፣ ለምድሪቱም በረከት ሰላም ያመጣል። ያለዛ ድካም ብቻ ነው የሚሆን። ስለዚህ አንደኛን አገልግሎታችን በንጽህና በቅድስና ይሁን። ሁለተኛው በፍርሃትና በፍቅር ይሁን። ፍርሃት ይኖረን፣ እግዚአብሔርን እንፍራ ነው። ፈርተን እናገልግለው ነው። የምንፈራው የሚቆጣ ወይም ክፉ ስለሆነ አይደለም። ሩህሩህ ነው፣ አዛኝ ነው። ግን ፈርተን አክብረን በፍቅር እናገልግለው ነው። ፍቅር ይኖረን። እርስ በርሳችን በፍቅር ሲሆን አገልግሎታችን ሁሉ ሰናይ ይሆናል። ስለዚህ በፍቅር ይሁን። ሶስተኛው እግዚአብሔር ሁላችንንም የጠራን መንግስቱን እንድንወርስ እንጂ ጠፍተን እንድንቀር አይደለም። መንግስቱን ሊያወርሰን ነው የጠራን። ስለዚህ ቤተ መቅደሳችንን በንጽህና በቅድስና መጠበቅ ያስፈልጋል። ቤተ ክርስቲያን የሚባለው አንደኛዋ የምንሰበሰብባት፣ ስጋውን የምንበላበት፣ ደሙን የምንጠጣበት፣ በረከት የምናገኝባት ቤተ መቅደስ ነው። ሁለተኛ ቤተ መቅደስ የሚባለው የኛ ህብረታችን ቤተ መቅደስ ይባላል። ሶስተኛ የእያንዳንዳችን አካል ቤተ መቅደስ ይባላል። የእያንዳንዳችን ሐዋርያው ቅዱስ ጳውሎስ እንደዚህ ነው የሚለው በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። እናንተ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር ቤተ መቅደስ ደግሞ ንጹህ ነው። እግዚአብሔር ንጹህ በሆነ ቤተ መቅደስ ነው የሚያድር። ምክንያቱም ንጹሐ ባህሪ ዝቅ ይልና ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። የእግዚአብሔር ቤተ መቅደስ ንጹህ ነው፣ ቅዱስ ነው። ያም ንጹህ ቤተ መቅደስ የተባለው የእናንተ ሰውነት ነው። ስለዚህ እያንዳንዳችን የእግዚአብሔር ቤተ መቅደሶች ነው እና ሰውነታችንን አናርክስ።
በጥላቻ በክፋት ቤተ መቅደሱን አናቆሽሽው፣ በተንኮል አናቆሽሽው። ምናልባት ቤቱ ውስጥ ስለተመላለስን ያለን ከመሰልን በጣም ተሸውደናል። ስለዚህ ቤተ መቅደሳችን የሁላችንን ቆሽሿል። እንጠበው በንስሐ ሳሙና፣ በእንባችን እንታጠብ፣ ይቅር በለን እንበለው። ቤታችን ሲቆሽሽ የእኛ መቆሸሽ ዓለም እንድትቆሽሽ ያደርጋል። የምናየው ግፍ መከራ በምድሪቷ ላይ የምናየው ሐዋርያው ቅዱስ ጳውሎስ እንደተናገረው ሰው የዘራውን ያጭዳል ይላል። የዘራነውን እያጨድን ነው። ሐዋርያው እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁ በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይላል። በዋጋ ተገዝታችኋልና። እናንተ በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል እና የእግዚአብሔር ቤተ መቅደሶች ነን። እግዚአብሔር ንጹሕ የሆነ ንጹሐ ባህሪ በንጽህና በቅድስና እንድናገለግለው ይፈልጋል። የኛ አካል ንጹሕ ሲሆን በንጽህና ስናገለግለው፣ ስሙን በንጽህና በቅድስና ስንጠራው እግዚአብሔር ደስ ይለዋል። ያለዛ ድካም ብቻ ነው የሚሆነው። ስለዚህ ሶስተኛው የኛ አካል የእግዚአብሔር ቤተ መቅደስ ነው። ሰውነታችንን አናቆሽሽው። ስለዚህ ምኩራብ ማለት እግዚአብሔር ስሙን የምንጠራበት፣ ስሙ የሚጠራበት፣ እስራኤላውያን በየርስታቸው ሰርተው እግዚአብሔርን የሚማጸኑበት ቦታ ነው። ቤተ መቅደስ የሚሰራው በኢየሩሳሌም ሁሉም ተሰብስቦ ፋሲካን ጌታችን መድኃኒታችን ኢየሱስ ክርስቶስ የፋሲካውን በዓል ለማክበር በወጣበት ቤተ መቅደሱ የገበያ ቦታ ሆኖ ነው ያገኘ። ስለዚህ ስጋዊ ብቻ አንሁን። ስለምንበላው ስለምንጠጣው ብቻ እያሰብን ለነፍሳችን ግን መልካም ነገር መስራት ካቆምን ወገኖቼ ነፍሳችን ትታመማለች። የነፍስ በሽታ ደግሞ ለስጋ ይተርፋል። ስለዚህ ሁላችንም ይሄ የሚያስተምረን የመጀመሪያው ዘወረደ ብለናል። ዘወረደ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ወደዚህ ምድር መውረዱን ተምረንበታል። ሁለተኛው ቅድስት ይላል። ቅድስት ብለን ተምረናል። ቅድስት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ገዳም መግባቱን ባህታዊ መሆኑን ያስተማረበት የተማርንበት ወቅት ነው። ሶስተኛው ሳምንት ምኩራብ ይባላል። ምኩራብ ማለት ጌታችን ኢየሱስ ክርስቶስ መምህር ወመገስጽ መሆኑን የተማርንበት ነው። ስለዚህ ክርስቶስ በአንድም በተለየም ነገር እያስተማረን እየገሰጸን እንድንመለስ። ስለዚህ እግዚአብሔር አምላካችን ቤተ መቅደሳችንን ንጹሕ አድርገን መቼ እንደምንጠራ መቼ እንደምንሄድ የኛ ቤተ መቅደስ መቼ እንደሚፈርስ የሚያውቅ እግዚአብሔር ብቻ ስለሆነ ሲፈርስ ወገኖቼ ከእግዚአብሔር ፊት እንዳንባረር ዛሬ ቤተ መቅደሳችንን እናንጻ፣ ንስሐ እንግባ፣ በፍቅር እናገልግለው። ስጋውን በልተን ደሙን ጠጥተን መንግስቱን ለመውረስ ሁላችንንም ይርዳን። ጾሙ የበረከት የሰላም ያድርግልን። ሰላም እግዚአብሔር ሁላችንንም ይባርከን፣ ይቆየን።